ቆይ ይሄን ቪዲዮ ከመጀመራችን በፊት በፍቅርና በፉአድ መካከል ከዚህ ቀደም የተናገርኩትን ትንቢት የሚመስል ቪዲዮ አይተን እንመለስ። ፍቅር ገብተሻል ፍቅር። በጣም የሚገርመው ነገር ግን ገብተሽ ራሱ ምን ያህል እንደምትወጂው እያወቅን ራሱ እሱ ግን የዛን ያህል ቦታ እየሰጠሽ አለመሆኑን ሳስብ በጣም ታሳዝኝኛለሽ። ከገባባቸውም እንኳን እየተጠቀመብሽ ነው እየተጠቀመብሽ በቃ ነገ ትወድቂያለሽ። ትናንትና እንደወደቅሽው ትወድቂያለሽ። እኔም እየፈራሁ ያለሁት ይሄንን ነው። በቃ አሁን እናንተ ስሜታዊ ሆናችሁ ስላወራችሁ ስለ ጮኻችሁ ምናምን አይደለም። ረጋ በሉ መጀመሪያ እስቲ ረጋ በሉ። ይሄ ህይወት ነው። በችኮላ በጥድፊያ በጩኸት የሚሆን ነገር አይደለም። ረጋ በሉና ወደ አእምሮአችሁ ተመልሳችሁ በደንብ ለማሰብ ሞክሩ። ማን የት መሄድ እንዳለበት የምትወስኑት ረጋ ብላችሁ ወደ ራሳችሁ ስትመለሱና ውስጣችሁን ስታዳምጡ ነው። የእውነት ማን ለማን እንደሚያስብ፣ የእውነት ማን ከማን ጋር እንደሚገጥም፣ የእውነት ማን አድናቂዎቻቸው ራሳችሁ በቃ ስሜታዊ ናችሁ። ሩታ ባለችበት ቦታ ሩታን ለመቀጥቀጥ፣ ፍቅር ባለችበት ቦታ የሩታ አድናቂዎች ፍቅርን ለመቀጥቀጥ፣ አንዳንዱ ጋር ፉና ፍቅር ይባላል፣ አንዳንዱ ጋር ፍቅርና አብርሃም ይባላል። እንደዚህ ብላችሁ ኮሜንት የምትጽፉ ሰዎች የእውነት አብረው ስታያቸው ስላማሯችሁ ብቻ ህይወት መሆን ይችላሉ? ታዲያ ይሄ ሁሉ ንግግሬ ማን እውነት ይሆናል ብሎ ጠበቀ? ለማንኛውም በዚህ ቪዲዮ ፍቅርንም ፉንም በአስቸኳይ እፈልጋችኋለሁ። ተቀያይመናምና ዳግም ላላይሽ ማልኩና እኔ እውነቴን ነው የምነግራችሁ። ከነስህተቷ ከነጥፋቷ ገና ድሮ ተይ እያልኩኝ ከናደረገችው ነገር በዛሬው ቪዲዮ እንደ ፍቅርዬ ያሳዘነኝ ሰው የለም። በጣም አሳዝናኛለች። ግን ተናግሬ ነበር፣ በጣም እየተሰደብኩኝ ተናግሬ ነበር። አሁንም ቢሆን እኔ የምነግራችሁ አንድ ነገር አለኝ። ፈጣሪ ምን ጊዜም አይሳሳትም። ፍቅርዬም እንደዚህ እንዳዘነች አትቀርም። እኔ በጣም ብዙዎቻችሁ ታቁኛላችሁ። አንዴ ተናገርኩኝ ነው፣ ቃሌ ጠብ አትልም። በጣም በቅርቡ ፉአድና ፍቅር ታርቀው ወደ ህይወታቸው ወደ ፍቅራቸው ይመለሳሉ። አሁን የልጅነት ነገር ሆኖባቸው እልህ ይዟቸው ነው እንጂ ሁለቱም ጋር ኃይለኛ ፍቅር እንዳለ በደንብ አድርጌ አቃለሁኝ። የምታውቁም ታቃላችሁ። ከዚህ በፊት አብርሽም የሩታ ሩታዬም የአብርሽ ብቻ ናት ብዬ የተፈጠረውን አይታችኋል። ዛሬም ልል የምችለው አንድና አንድ ነገር ብቻ ነው። ፍቅርዬም ፉም የፍቅርዬ ብቻና ብቻ ነው። በዚህ ሐሳብ የምትስማሙ ብቻ የተለመደችዋ ላይኳ ጋር እንገናኝ። እንዲሁም ስሜትና ሐሳባችሁን ኮሜንት ላይ ጻፉልኝ። ሁለቱንም ሜንሽን አድርጌያቸው ስለምለቀው ሐሳብና አስተያየቶቻችሁን ያዩታል። ፍቅር እኔ በእኔና በፉ ግንኙነት መቼም ተስፋ ቆርጬ አላውቅም ነበር። በቃ አሁን ድፍን ያለ ነገር፣ ምክንያቱም እሱም ከሌላ ሰው ጋር ግንኙነት ጀምሯል። አይ ፍቅርዬ፣ ቆይ ልነግርሽ ነው አንድ ነገር። እሱ የተማመነውን ተማምኖ ነው እንደዛ ሲሆን የነበረው። ነገር ግን ተማምኜበታለሁ ያለው ነገር ዛሬ ምን እንዳለው ምን እንደተፈጠረበት በኋላ አሳይሻለሁ። ለማንኛውም ፉአድም መጥቷል። ምን እንደሚፈጠር እንመልከት። ፉአድ አታልቅሽ፣ ማልቀስሽ ተገኝ። እሺ ተይው፣ አታልቅሽ ብቻ ኖርማል ነው። እኔ ማልቀስሽም ብቻ ነው የማልፈልገው። መንገድሽን መርጠሻል አይደል? ምን ትችያለሽ? ከየትም ላስቆምሽ አልችልም። በቃ ነግሬሽ ነበር ለነገሮች እንደሚረፍዱ። በደንብ አዳምጥ። እኔም የሆነ መንገድ እንደሚስ ዛሬ ላይ እኔም ማለት አላቅም። ምናልባት ማስቆም አይኖርብኝ ይሆናል፣ ግን እኔም የሆነ መንገድ ጀምራለሁ። ይኸውላችሁ፣ አያችሁ፣ ልጆች ናቸው ገና አልበሰሉም እምላችሁ። ለዚህ ነው አሁን እንዳትሄጂብኝ ነው የምፈልገው፣ የትም ቦታ እንድትሄጂ አልፈልግም እያለ ደግሞ ምን ብሎ ቀላቀለ? እኔም የራሴን መንገድ ጀምሬያለሁ። እኔ እንዴት ነው እያሰባችሁ ያላችሁት? ግን አብርሃምን ከዚህ በፊት በጣም ስጣለው የነበረው በምንድን ነው? እግሯ ስር ድፍት ብለህ ኢቭን እሷ እንኳን ጥፋተኛ ብትሆን እግሯ ስር ወድቀ ይቅርታ ጠይቃት። ፍቅርህንና ህይወትህን መመለስ የምትፈልግ ከሆነ አንዳችሁ ዝቅ ማለት አለባችሁ ብዬ ነበር የምናገር የነበረው። አሁንም ቢሆን ለፍቅርም ለፉም
ከዚህ ውጪ ምክር ሊኖረኝ አይችልም። ምክንያቱም ፍቅር እልህ ጡንቻ ምናምን ይሄ ኃይለ ቃል አይፈልግም። በቃ ዝቅ ማለት ነው የሚፈልገው። እንዴት ነው ይሄም ሊገባችሁ ያልቻለው? ግን የፍቅርና የፉአድ ቤተሰቦች የፈንዲሻ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ዋናው ነጥብ ካልገባኝ ዋናው ነጥብ ምን መሰለሽ? በቃ ከዚህ በኋላ ማለት ከዚህ በፊት እንዳወራኋቸው የሆነ ህይወት አለኝ ብያለሁ። ህይወቴ አንቺ ልትሆን እንፈልጋለሁ ማለት ምን ለማለት ፈልገህ ነው? እኔ እንዴት እርግጠኛ ልትሆን ቻልክ? እኔን ጠይቀኸኛል? እኔን አውርተኸኛል? ማለት ምንድን ነው እያልክ ያለው? ምንም ሊገባኝ አልቻለም። ምን ተቆጣሽ ፈቲ? እንዴት አልቆጣም? ሰዎች ይኸውላችሁ በማንኛውም ሁኔታና በማንኛውም አጋጣሚ ከፈጣሪ ውጪ ሰውን ተስፋ እንዳታደርጉ እሺ። ምክንያቱም ሰው እንደ እንጨት ወይም እንደ ሸንበቆ ነው፣ ተሰባሪ ፍጥረት ነው። በቃ በማንኛውም ባላሰባችሁት ሁኔታ ልባችሁን ሊሰብር ይችላልና ሰዎች የሰውን ልጅ አትደገፉ። መደገፍ ካለባችሁ በአንድ ፈጣሪያችሁ ብቻ ይሁን። ፉ ሰው ላይ ተደግፎ አዲስ መንገድ ጀመር ያለው ብሎ እንደዛ ሲፎክርበት የነበረው ነገር በምን እንደተጠናቀቀ ተመልከቱ። ምን ሆኖ የሚመስሉ ፈቲ? እኔ ላንተ ሌላ የተለየ ስሜት የለኝም። እረፈው እንግዲህ እንደዛ ስትፎክርበት የነበረው ነገር ሰው ላይ ተደግፈክ እንግዲህ በጣም አዝናለሁ። የእውነት በሁላችሁም ስራ በጣም አዝናለሁ። ሁላችሁም መሃላችሁ ሶስተኛ ሰው ሌሎች ሰዎችን ማክተልተል ስለምትወዱና ፍቅራችሁን ቤታችሁን ራሳችሁ ተመካከራችሁና ይቅር ተባብላችሁ ዝቅ ብላችሁ አንዱ ለአንዱ ተቻችሎ መኖር ባለመቻሉና ሰዎችን ህይወታችሁ ውስጥ ስለምታክተለትሉ የምትፈጥሩትን ነገር ተመልከቱ። መታረቃችሁና አብራችሁ መኖራችሁ ላይቀር ውስጣችሁ የምትፈጥሩትን ቁስል ተመልከቱ። እኔ አንድ ነገር ልንገራችሁ። እቺን ቃሌን ማርክ አድርጋችሁ ያዟትና ከዚህ በኋላ በምሰራው ቪዲዮ ላይ ያልኩት ነገር ራሱ ሲሆን ቪዲዮ መልሼ እሰራበታለሁ። ፍቅርና ፉ መመለሳቸውና ህይወታቸውን መቀጠላቸው አይቀርም። ግን ይሄ ሁሉ ነገር በተፈጠረበት በጣም ይገርመኛል። እውነት በጣም ይገርመኛል። ነገር ግን ይህን ቪዲዮ የምታዩት የቻናሌ ቤተሰቦች እንደነዚህ አይነት ቪዲዮዎችን እያያዝኩኝ የምመጣው በእነሱ ታሪክ ላይ ብቻ አጠንጥኜ ሳይሆን ከነሱ ስህተት የምንማራቸው ነገሮች ምንድናቸው የሚለውን ስለሆነ በተቻላችሁ መጠን በሰው ላይ አትደገፉ፣ ፈጣሪያችሁ ላይ ብቻ ተደገፉ እሺ። ሁለተኛ ደግሞ ፍቅራችሁ፣ ህይወታችሁ፣ ሪሌሽንሺፓችሁ፣ ትዳራችሁ መሃል ሶስተኛ ሰው በጭራሽ አይግባ። አንዳችሁ ለአንዳችሁ ዝቅ ብላችሁ ነገሮቻችሁን በሙሉ አሳልፉ እንጂ ሰው ገብቶ ያቦካበት ነገር ይሄው መጨረሻው እንዲህ እንደሚሆን በደንብ አድርጋችሁ ተመራችሁበታል ብዬ አስባለሁ። ያ ጋይስ እንግዲህ ከሰሞኑ በፍቅርዬና በፉአድ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እየሰራሁላችሁ ስለሆነ ማለት ነው። በትላንትናው ዕለት እንግዲህ ፍቅር ሁሉንም ነገር ትቼ እሄዳለሁ ስትል ፉአድ የተማመነውን ተማምኖ ላስቆምሽ አልችልም ሂጂ ብሏት ነበረ። ነገር ግን ፉአድም የተማመነው ነገር በዛሬው ዕለት ሳይሳካለት ቀርቷል። ምንድን የተማመነው ያልተሳካለትስ ነገር ምንድን ነው የሚለውን በዚህ ቪዲዮ በዝርዝር የማሳያችሁና እናንተም የኔን ሐሳብ እንደምትጠብቁ ስለማቅ ሙሉ ቪዲዮን እያየሁኝ እንደተለመደው እኔ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ ሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ አንድም ሳትቀሩ ላይክ በማድረግ ሐሳብና አስተያየቶቻችሁን በየቪዲዮቹ መሃል ላይ በነፃነትና በጨዋነት ያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ቤተሰቦች፣ ሰላም ፍቅርዬ፣ ደህና ናችሁ ወይ? ያው እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። አሜን። እኛም በጣም ሰላም ነን። በዚህ ሁኔታ ስላየሁሽ በጣም ደስ ብሎኛል። እንግዲህ ነገሮች ሁሉ ለበጎ እየሆኑልሽ እንደሆነ ተስፋ አድርጋለሁኝ። እግዚአብሔር ሁልጊዜም እንደምላችሁ ምን ጊዜም አይሳሳትም። እኛ እንቸኩልበታለን እንጂ እሱ በትክክለኛው ጊዜ ትክክለኛውን ነገር ያደርጋል። እስቲ ለመሆኑ ለምንድን ነው በዚህ ደረጃ የመጣችሁ? ዛሬ እንግዲህ የሚገኘው ኤርፖርት ነው።
ለምን ትንሽዬም ሻንጣ ይዣለሁ። ከማንም ጋር አይደለም ዛሬ ቪዲዮ ልሰራላችሁ የመጣሁት። ጀስት ከዚህ ሀገር ልውጣ ነው ማለት ያው አንድ ነገር ለማስተካከል አንድ ነገር አበላሽቻለሁ፣ አልካድኩም። ይሄንን ደግሞ አምናለሁ እና ለሁሉም ነገር ደግሞ ረፍዷል። ሁለት ወዶ አይሆንም። አይ ነው ብዙ ጥፋት ጠፍቷል። ብዙ ስህተቶችን ተሳስታችኋል። አንቺ ብቻ ሳትሆኚ ፉአድም ጭምር። ይኸውላችሁ አንድ ነገር እዚህ ጋር ልትይዙልኝ የምፈልገው ነገር ፍቅር ብቻ አይደለም ጥፋት የጠፋችሁ እዚህ ጋር ፉአድም ጥፋት አጥፍቷል። ምክንያቱም እሷ መሳሳቷን አይቶ እሱም ሌላ ስህተት ይዞ ነው የመጣው። እኔ በእኔና በፉ ግንኙነት መቼም ተስፋ ቆርጬ አላውቅም ነበር። በቃ አሁን ድፍን ያለ ነገር ምክንያቱም እሱም ከሌላ ሰው ጋር ግንኙነት ጀምሯል። አይ ፍቅርዬ ቆይ ልነግርሽ ነው አንድ ነገር። እሱ የተማመነውን ተማምኖ ነው እንደዛ ሲሆን የነበረው። ነገር ግን ተማመኝበታለሁ ያለው ነገር ዛሬ ምን እንዳለው ምን እንደተፈጠረበት በኋላ አሳይሻለሁ። ለማንኛውም ፉአድም መጥቷል። ምን እንደሚፈጠር እንመልከት። ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና እኔ እውነቴን ነው የምነግራችሁ። ከነ ስህተቷ ከነ ጥፋቷ ገና ድሮ ተይ እያልኩኝ ከናደረገችው ነገር በዛሬው ቪዲዮ እንደ ፍቅርዬ ያሳዘነኝ ሰው የለም። በጣም አሳዝናኛለች። ግን ተናግሬ ነበር፣ በጣም እየተሰደብኩኝ ተናግሬ ነበር። አሁንም ቢሆን እኔ የምነግራችሁ አንድ ነገር አለኝ። ፈጣሪ ምን ጊዜም አይሳሳትም። ፍቅርዬም እንደዚህ እንዳዘነች አትቀርም። እኔ በጣም ብዙዎቻችሁ ታቁኛላችሁ። አንዴ ከተናገርኩኝ ነው፣ ቃሌ ጠብ አትልም። በጣም በቅርቡ ፉአድና ፍቅር ታርቀው ወደ ህይወታቸው ወደ ፍቅራቸው ይመለሳሉ። አሁን የልጅነት ነገር ሆኖባቸው እልህ ይዟቸው ነው እንጂ ሁለቱም ጋር ኃይለኛ ፍቅር እንዳለ በደንብ አድርጌ አቃለሁኝ። የምታውቁም ታቃላችሁ። ከዚህ በፊት አብርሽም የሩታ ሩታዬም የአብርሽ ብቻ ናት ብዬ የተፈጠረውን አይታችኋል። ዛሬም ልል የምችለው አንድና አንድ ነገር ብቻ ነው። ፍቅርዬም ፉም የፍቅርዬ ብቻና ብቻ ነው። በዚህ ሐሳብ የምትስማሙ ብቻ የተለመደችዋ ላይክ ጋር እንገናኝ። እንዲሁም ስሜትና ሐሳባችሁን ኮሜንት ላይ ጻፉልኝ። ሁለቱንም ሜንሽን አድርጌያቸው ስለምለቀው ሐሳብና አስተያየቶቻችሁን ያዩታል። አታልቅሽ፣ ማልቀስሽ ተገኝ። እሺ ተይው፣ አታልቅሽ ብቻ ኖርማል ነው። እኔ ማልቀስሽም ብቻ ነው የማልፈልገው። መንገድሽን መርጠሻል አይደል? ብልት ትችያለሽ። ከየትም ላስቆምሽ አልችልም። በቃ ነግሬሽ ነበር ለነገሮች እንደሚረፍዱ። በደንብ አዳምጥ። እኔም የሆነ መንገድ እንደሚስ ዛሬ ላይ እኔም ማለት አላቅም። ምናልባት ማስቆም አይኖርብኝ ይሆናል፣ ግን እኔም የሆነ መንገድ ጀምሬያለሁ። ይኸውላችሁ አያችሁ፣ ልጆች ናቸው ገና አልበሰሉም እምላችሁ። ለዚህ ነው አሁን እንዳትሄጂብኝ ነው የምፈልገው፣ የትም ቦታ እንድትሄጂ አልፈልግም እያለ ደግሞ ምን ብሎ ቀላቀለ። እኔም የራሴን መንገድ ጀምሬያለሁ። እኔ እንዴት ነው እያሰባችሁ ያላችሁት? ግን አብርሃምን ከዚህ በፊት በጣም ስጣለው የነበረው በምንድን ነው? እግሯ ስር ድፍት ብለህ ኢቭን እሷ እንኳን ጥፋተኛ ብትሆን እግሯ ስር ወድቀ ይቅርታ ጠይቃት። ፍቅርህንና ህይወትህን መመለስ የምትፈልግ ከሆነ አንዳችሁ ዝቅ ማለት አለባችሁ ብዬ ነበር የምናገር የነበረው። አሁንም ቢሆን ለፍቅርም ለፉም ከዚህ ውጪ ምክር ሊኖረኝ አይችልም። ምክንያቱም ፍቅር እልህ ጡንቻ ምናምን ይሄ ኃይለ ቃል አይፈልግም። በቃ ዝቅ ማለት ነው የሚፈልገው። እንዴት ነው ይሄም ሊገባችሁ ያልቻለው? ግን ጀምሬያለሁ ያልከው መንገድ እኮ ዛሬ በምን እንደተቋጨ ሁላችንም አይተናል። ዛሬ የራሴ የሆነ ውሳኔ ወስኛለሁ። እሺ ማናችሁም ደግሞ አስፈርዱብኝ አይገባ ማለት እኔም ህይወት አለኝ። ወንድ ልጅ ስለሆንኩኝ አልጎዳም ማለት አይደለም። እኛ ማንም አይደለንም በማንም ሰው የምንፈርደው፣ ማንም አይደለውም። እኔ በማንም ሰው ህይወት ውስጥ ጣልቃ ገብቼ የምናገረው ነገር ግን የማያትን ነገር ፊት ለፊት ሆኜ ማለት ነገ ከነገ ወዲያ ሊፈጠር የሚችለውን ነገር እያሰብኩኝ ስለምታሳዝኑኝና ፍቅራችሁና ህይወታችሁ ዝም ብሎ መሬት ላይ እንዲወድቅ ስለማልፈልግ እናገራለሁኝ እንጂ እኔ ስለናንተ ህይወት መቼስ ትልልቆች ናችሁ።
ምንም አግብቶን አይደለም እኛ አስሬ ስንዳረቅና ስንለፋለፍ በእናንተ ጉዳይ የምንውለው። ዋናው ነጥብ ካልገባኝ ዋናው ነጥብ ምን መሰለሽ በቃ ከዚህ በኋላ ማለት ከዚህ በፊት እንዳወራኋቸው የሆነ ህይወት አለኝ ብያለሁ። ህይወቴ አንቺ እንድትሆኚ እፈልጋለሁ። ማለት ምን ለማለት ፈልገህ ነው? እኔ እንዴት እርግጠኛ ልትሆን ቻልክ? እኔን ጠይቀኸኛል? እኔን አውርተኸኛል? ማለት ምንድነው እያልክ ያለው? ምንም ሊገባኝ አልቻለም። ምን ተቆጣሽ ፈቲ? እንዴት አልቆጣም? ሰዎች ይኸውላችሁ በማንኛውም ሁኔታና በማንኛውም አጋጣሚ ከፈጣሪ ውጪ ሰውን ተስፋ እንዳታደርጉ እሺ። ምክንያቱም ሰው እንደ እንጨት ወይም እንደ ሸንበቆ ነው፣ ተሰባሪ ፍጥረት ነው። በቃ በማንኛውም ባላሰባችሁት ሁኔታ ልባችሁን ሊሰብር ይችላልና ሰዎች የሰውን ልጅ አትደገፉ። መደገፍ ካለባችሁ በአንድ ፈጣሪያችሁ ብቻ ይሁን። ሰው ላይ ተደግፎ አዲስ መንገድ ጀመር ያለው ብሎ እንደዛ ሲፎክርበት የነበረው ነገር በምን እንደተጠናቀቀ ተመልከቱ። ምን ነው የሚመስለው ፈቲ? እኔ ላንተ ሌላ የተለየ ስሜት የለኝም። እረፈው እንግዲህ እንደዛ ስትፎክርበት የነበረው ነገር ሰው ላይ ተደግፈክ እንግዲህ በጣም አዝናለሁ። የእውነት በሁላችሁም ስራ በጣም አዝናለሁ። ሁላችሁም መሃላችሁ ሶስተኛ ሰው ሌሎች ሰዎችን ማክተልተል ስለምትወዱና ፍቅራችሁን ቤታችሁን ራሳችሁ ተመካከራችሁና ይቅር ተባብላችሁ ዝቅ ብላችሁ አንዱ ለአንዱ ተቻችሎ መኖር ባለመቻሉና ሰዎችን ህይወታችሁ ውስጥ ስለምታክተለትሉ የምትፈጥሩትን ነገር ተመልከቱ። መታረቃችሁና አብራችሁ መኖራችሁ ላይቀር ውስጣችሁ የምትፈጥሩትን ቁስል ተመልከቱ። እኔ አንድ ነገር ልንገራችሁ፣ እቺን ቃሌን ማርክ አድርጋችሁ ያዟትና ከዚህ በኋላ በምሰራው ቪዲዮ ላይ ያልኩት ነገር ራሱ ሲሆን ቪዲዮ መልሼ እሰራበታለሁ። ፍቅርና መመለሳቸውና ህይወታቸውን መቀጠላቸው አይቀርም። ግን ይሄ ሁሉ ነገር በተፈጠረበት በጣም ይገርመኛል። እውነት በጣም ይገርመኛል። ነገር ግን ይህን ቪዲዮ የምታዩት የቻናሌ ቤተሰቦች እንደነዚህ አይነት ቪዲዮዎችን እያያዝኩኝ የምመጣው በእነሱ ታሪክ ላይ ብቻ አጠንጥኜ ሳይሆን ከነሱ ስህተት የምንማራቸው ነገሮች ምንድናቸው የሚለውን ስለሆነ በተቻላችሁ መጠን በሰው ላይ አትደገፉ፣ ፈጣሪያችሁ ላይ ብቻ ተደገፉ እሺ። ሁለተኛ ደግሞ ፍቅራችሁ፣ ህይወታችሁ፣ ሪሌሽንሺፓችሁ፣ ትዳራችሁ መሃል ሶስተኛ ሰው በጭራሽ አይግባ። አንዳችሁ ለአንዳችሁ ዝቅ ብላችሁ ነገሮቻችሁን በሙሉ አሳልፉ እንጂ ሰው ገብቶ ያቦካበት ነገር ይሄው መጨረሻው እንዲህ እንደሚሆን በደንብ አድርጋችሁ ተመራችሁበታል ብዬ አስባለሁ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ነገ ከነገ ወዲያ ምን እንደሚፈጠር ባላውቅም ነገር ግን ቃሌ ቃል ነው። ፍቅርዬም ፉም ደግሞ የፍቅርዬ ብቻ ነው። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ ያላችሁ አሁኑኑ ወረድ በሉና ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ ላይክ በማድረግ ሐሳብና አስተያየቶቻችሁን በቪዲዮ ላይ ምልጨምር ምልቀንስ እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።